ኖላዊ ክፍል 42 ተለቀቀ። ሀንዬ እየሮጠች መጣች። ጆሮም አቀፋት። አሲር ምን ሆና ነው? አጠርፈ የጠራኝ አባዬ ምን ሆኖ ነው? ይቅርታ ሀንዬ፣ ስሜታዊ ስለሆንኩ ነው ያቀፍኩሽ። ችግር የለውም። ምን ተገኝቶ ነው? ይኸው ያገኘሁትን አንቺ ራስሽ ተመልከችው አላት አሲር። ሀንዬም አይታ ምንድን ነው አሲር አለች። ብር ነዋ ሀኒ። እሱንማ እያየሁት አይደል እንዴ? ምን ላድርገው? ለፋዘር መታከሚያ የሚሆነው ምን? እንዴት? ምን ነው ደነገጥሽ? እንደዚህማ አይሆንም። ለምን አይሆንም ሀና? እኔ የማንንም ገንዘብ አልፈልግም። ምን እያልሽ ነው? እኔ የማንንም እርዳታ አልፈልግም። ገንዘቡን ለሰጡ ሰዎች መልስላቸው። ገንዘቡ እኮ የኔ ነው። ምን እያልክ ነው አሲር? ሀና አባት ነው ብለሽኛል ነበር። ታዲያ ለምንድነው ገንዘቡ መልሽ? ምን እያልክ ነው አንተ? በዚህ ጊዜ ይሄን ሁሉ ገንዘብ ከየት ታመጣለህ? እመኒኝ ሀና፣ ገንዘቡ የኔ ነው። አሲር እውነቱን ንገረኝ፣ ከየት ነው ያመጣው? ከየትም። በቃ ዝም ብለሽ ወጁና ካለሽ ላይ ጨምረው ፋዘርን አስተምሪ። አቶሽ አንተ የኔ ያህል ገንዘብ ከየትም እንደማታመጣ ቃል አታምነኝም ሀና? አምንሃለሁ እኮ ግን እኮ ያልሆነ ነገር ውስጥ ገብተህ አባዬ ጋር በድጋሚ እንድትጋጭ አልፈልግም። ሀንቹ እመኝ፣ ገንዘቡን ወስደሽ አሳክሚው። ማታ መጥቼ ሁሉም ነገር እነግርሻለሁ አላት። ሀንዬም በደስታ ብሩን ተቀበለች እና እየሮጠች አባቷ ጋር ሄደች። ሰላም ሰላም! ውድና የተከበራችሁ የሜቢ ቻናል ተከታታዮች በውስጡም በውጭም ያላችሁ ሰላማችሁ ይብዛልሽ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ለቻናሌ አዲስ የሆናችሁ ቤተሰብ አድርጉኝ። በዚህ ቻናል አዳዲስ ነገሮችና አዝናኝ ቪዲዮዎች የምንለቅበት ነው። ወይዘሮ ሜላት ከክላሷ ልብስ እያዘጋጀች ሰላምዬ መጣች። እንዴት አልሽ እማዬ? እንዴት አልሽ ሰላምዬ? መጣሽ እንዴ? አዎ መጣሁ። ደህና ነሽ አለቻት። ሀናስ እኔ ምን አውቃለሁ? ቅድም እኮ እያወራኋት ሩጣ ነው የወጣችው። አባቷ ታሞ እንዳይሆን አለኝ ሰላም። እኔ ምን አውቃለሁ? እኔ ምንሽ ሰላምዬ? አቤት እማዬ። ሀና ሰው በሌለበት ደጋግማ መኝታ ቤቴ እንደምትፈተሽ ነግሬሽ ነበር። ልሰርቅ እንደነበርኩ አረጋገጥኩ። እንዳትዪ ብቻ። አረ እንደሱ አይደለም። ቁጭ አድርጌ ስጠይቃት ምን ብትለይ ጥሩ ነው? ምን አለችሽ? ለምን እንደው አላውቅም። ብቻ የሀሴትን የልጅነት ፎቶ ስፈልግ ነበር አትለኝ መሰለሽ? ምን እንዴ? እስከ ዛሬ የሀሴትን ፎቶ አይተው አታውቅም እንዴ? እንደዛ ነው ያለች። እንግዲህ ቆይ እንዴት ማለቴ ለምን ማየት ፈለገች? አለይሳ ልክ ፎቶውን አሳይቻት እሱን እየጠየኳት እያለ ስልክ ተደውሎላት ወዲያው እየሮጠች ወጣች። ፎቶ ለሷ ምን ይጠቅማታል? አለኝ ሰላም። እኔ ምን አውቃለሁ አለኝ። ግን ስለ ፎቶ አወራሽ አታውቅም? እኔ እንጃ፣ ለእኔ ምንም ብላኝ አታውቅም። ግን ቆይ ሰሞኑን ሀና ምን እየሆነች ነው? እኔንም እኮ ነው ግራ ያጋባችኝ። ለማንኛውም እኔ ቶሎ ድረሽ እመጣለሁ። እሺ እማዬ አለኝ ቤቴ። ቆይ ሀና ደግሞ የሀሰት ፎቶ ምን ሊያደርግላት ነው አለች። ያን ያባት እያሉ ነበር። ሀንዬ መጣች በደስታ አባዬ፣ ሀንዬ አባ ብላ አነሳችው ከተኛበት። ሀንዬም ደስ ብሏታል። ሀንዬ አቤት አባ፣ ምን ሆነሻል? አባ በጣም ነው ደስ ያለኝ አለች። ምን ተገኘ? አባዬ አንተን የማሳክበት ገንዘብ አገኘ። ምን? እንዴት? አባዬ ምንም አትጠይቀኝ፣ ዝም ብለሽ በለኝ። ሀንዬ አቤት አባ፣ እስኪ ተረጋጊ። አባ ደስ ስላለኝ እኮ ነው አለች። ደስታሽ እኮ ደስታዬ ነው፣ ግን እስኪ ተረጋጊና እናውራ። እሺ ይኸው ተረጋጋው። ምንድን ነው አባዬ? እሺ አሁን ገንዘቡን ከየት እንዳመጣሽው ንገሪ። አባዬ ደግሞ ነገርኩ እኮ ሰዎች ናቸው የሰጡኝ። ያኔ አባት ራሱን ወዘጎዘ። በፍጹም አቡ ሰዎች ይሄን ያህል ገንዘብ እንዴት ብሎ ነው የሚሰጡሽ? እመነኝ አባ፣ እስኪ ሙት በይኝ አላት። አንቺን የሚጎዳ ምንም ነገር አላደረግሽም አባ፣ በአንተ እንደማልምል እያወቅክ እስኪ ንገሩን ግልጽ አድርገሽ ንገሪ። ልጅ የተጨነቅኩብሽ እኮ አሉ አባዬ። እመብርሃን ምስክሬ ናት። እኔ ራሴን የሚጎዳ ምንም አላደረኩም። እሱማ እመብርሃንን ብለሽ እንደማትዋሽኝ አውቃለሁ።
እንዴ አባ ባልስ እኔስ ዋሻለሁ እንዴ? አይ እንደዛ ማለት እኮ አይደለም። ነይ ነይ ልኝ እስኪ ብሎ አባቷ አቅፍ አደረጋት ሀኒዬን። ሰላምዬ አንድ ቤት ውስጥ እያሉ በቴክስት ማውራት አይከብድም? ምን ላድርግ ሰላምዬ፣ እንዴት እንደምጠራሽ ጨንቆኝ እኮ ቴክስት ያደረግኩልሽ። እንዴ ምን ሆነሻል? ድምፅሽን ከፍ አድርገሽ እኮ ብትጠሪኝ። አይ ሰው እንዳይሰማ እየፈለግኩ ነው። ሰው ማለት ሌላ ሰው ቢሰማ ምን ችግር አለ? እኔ እንጃ ብቻ አልፈለግኩም። እንዴ እርግብ ምን ሆነሻል? እኔ እርግብ ስትይኝ ደስ አይለኝም። ስንት ጊዜ አስቤሽ ትጥሪኛለሽ። ውይ በጣም ይቅርታ እየረሳሁት እኮ ነው። እሺ ምን ሆነሻል ሀሴትዬ? የሆነ ነገር ገዝቼልሽ ከሱ ልሰጥሽ ነው። ምን ገዛሽልኝ? አይ ቤት ምርጫሽ ሆኖን አይሆን አላውቅም፣ ግን ሳይወደድኩትና ገዛውልሽ። ጫማ ነበር ገዝታላት የመጣችውና ቤትዬ አይ ደስ ይላል፣ የምወደውን ነው የገዛሽልኝ፣ አመሰግናለሁ አለቻት። እንዴ በጣም ደስ ይላል። አዎ ግን ካልወደድሽ መቀየር እንችላለን። አረ ወድጄዋለሁ፣ ግን እንዴት እንዲያሰብሽው ራሱ በጣም ገርሞኛል። እኔ ምንም ያሰብኩት ነገር አይደለም፣ ግን ሳልፍ ጫማ ወደድኩትና ለእህቴ የገዛሁት። ለነገሩ እኮ ድሮም አንቺ እንደዚህ ነሽ። እንዴት ማለት? ልጅ እያለን እንኳ እኔ ትልቋን ማድረግ ያለብኝን አንቺ ነበርሽ ቀርሽ የምታውቂው። አልገባኝም ሰላምዬ። እኔ ነበርኩ ልንከባከብሽ የሚገባው፣ አንቺ ግን በልጥሽ ትገኝ ነበር። እና ወደድሽው? በጣም ነው የወደድኩት፣ እውነት በጣም ነው የማመሰግነው ብላ አቀፈቻት። ስለወደድሽው በጣም አመሰግናለሁ እህቴ። ውይ የኔ ውድ ሁሉ ነገር በጣም ነው። ለወንድምም ገዝቼለታለሁ አለች ሰላምዬ። የምናሴን ጫማ አየችና ያምራል እንዴ! ወይኔ ጉዴ! አንቺ ልጅ ካሁኑ ገና አሁኑ በፍቅርሽ እያስጨነቀ ይሄንን ሞዴልሽ ውይ በጣም ምናሴ ራሱ በጣም ነው የሚወደው። እውነትሽን ነው እህቴ። እንዴ ምናሴ ልክ እንደዚህ አይነት ነገር ነው በለው ተሳክቶልሻል በለኛ። ውይ የኔ ውድ በጣም ነው የምናመሰግነው ብላ አቀፈቻት። እወድሻለሁ የኔ እህት የኔ ቆንጆ አለች ሀንቾ። እሱ የሴትዮዋ ነው እንዴ? የቷ ሴት? ፋዘርዬ ናቸው የነገሩኝ አለ ጆሮ። አባዬ ምን ነግረው ነው? ፋዘር ይንገሯት። እንዴ ጀመርከው አንተው ንገራት እንጂ። ከፈቀዱልኝ እሺ፣ ግን ታሪኩን ባንበላሸው እንዳይደብሮት። ችግር የለውም ከተሳሳክ እኔ እነግርሃለሁ አሉ። እሺ አንድ ሴት ነበረች፣ ያውም ልጆች አሏት። ማታ ማታ ድስት ጥዲና እየከፈተች እየከደነች አይዟችሁ ደርሷል ትላለች። አይደለ ፋዘር? በል ቀጥል። ግን ደግሞ አሰጣቸው ማለት አሰጣቸው ማለት አለ። ያን ሀደረ ስለምን አሰጣቸው? ባዲዋ ነው ታዲያቸው አለ ጆሮ። ማለት አለ ሀኒ እንዴት የሚበላ ስላለ ባዲዋ ተጥሪና ልጆቹን አይዟችሁ ደርሷል አይዟችሁ ደርሷል እያይ ታዝጋቸዋል። እነሱም ካሁን ደረሰ እያሉ በዛው እንቅልፍ ይዟቸው ሄዳል አለ ጆሮ። ባዶ ሆዷቸውን አለ ሀኒ። አዋ ታዲያ ምን ተብላቸው? ታዲያ ልጆቹ ሲተኙ እሷም እያዘነች አብራቸው ተኛለች። አሁን ገባኝ። ሽሙጥ ሆኖ ሽሙጥ ነው እንዴ ፋዘርዬ? አረ የምን ሽሙጥ ነው ልጄ? ያው ምስክር እኛም እንቅልፍ ጥሎ እንድንተኛ ፈልገሻል መሰለኝ። አሁን እንኳን ደርሷል። ላቀራሩ እንደሱ ነው የሚደረገው። ደግሞ ፋዘርዬ ታክመው ሲድኑ ወደ ደሴ ጥለው ሲሄዱ በጣም ምናፍቀኝ ይሄ ፈዋ ነው ሲሉ ያን እያባሳቁ የሀወዲ ነገር ማመች ይሆንላል እንጂ እኛን እናፍቀን። የእናንተ ናፍቆትማ አንቆ ነው የሚገለኝ አለ ጆሮ። እና እናንተ ጋር ሄዳለሁ እያልክ አልነበር እንዴ? ምናልባት ካልተስተካከለላችሁ ብዬ እኮ። ፋዘርዬ ግን ሕክምናው ሊጀመርለት በጣም ነው ደስ ያለኝ። ብቻ እንዳያሰባችሁ ነው ይሻለኝ እንጂ ይዤ ደሴ ነው የምሄደው አሉ። እሱን ሲደርስ እናያለን ፋዘር። ኧረ አንቺ በጣም ርቦኛል፣ ፈጠን አድርገን። እሺ በቃ ላቀራርብ ደርሷል ብላ ሀንዬ ተነሳች። ሰላምዬ ያችን ወረኛ ጓደኛች ናት። አንቺ ልጅ ባዩሽ ነው እንደዛ ምትያት እንዴ? ወረኛ አይደለች እንዴ? እንዴ ያንቺ ነገር መቼም የሷ ነገር አይጥመኝ። ለምን? የሚጥም ነገር ስለሌላት ነው። እንዴት ነው እንደዛ የምትዩ ሰላምዬ? እንዴው ምን ግርም እንደሚያይ ታውቂያለሽ? ማይ ይሄን ሁሉ ጊዜ እንዴት ነው አብራችሁ መኖር የቻላችሁት? ምን ማለት ነው ደግሞ? እኔ ጓደኛዬ ብትሆን ኖሮ በሆነ ነገር አንስቼ አናቷን ብዬ ገላግያት ነበር። ምን አድርጋሽ?
ወሬ በጣም ትወዳለች። እኔ ደግሞ ወሬ የሚወድ ሰው በጣም ጥላት ነው። ኧረ እባክሽ ወሬ ደግሞ ከአንቺ ይበልጣል እንዴ? እና እኔ ቢያንስ እኮ ወሬ እመርጣለሁ። እሷ እኮ ያገኘችውን ሁሉ ማግበስበስ ወሬኛ። በያን ተጠጊልኝ ልተኛበት አሎ ወይዘሮ ሚላት ሀሴት በሩን ከፍታ መጣች። እርግብ እንደማየ የረበሽኳቸው እንዴ? ራረበሽን ምን ሆንሽብኝ? አይ ምንም አልሆንኩም። እና በዚህ ሰዓት እኮ መኝታ ክፍልሽ ነበር መሆን። አዎ እህቴ፣ ግን አንድ ነገር አሳሰበኝና መጣሁ። ምን ሆንሽ? አይ ምንም አልሆንኩም፣ ግን እህቴን የማይከፋ ከሆነ አንድ ነገር ልነግራችሁ ነበር የመጣሁት። ምንድን ነው እሱ? እስኪ ንገሪኝ። አዎ እማዬ አውቃለሁ፣ ከሰው ጋር ተኝቼ ስለማላውቅ ከሰው ጋር መተኛት እፈራለሁ፣ ግን እስከ መቼ ብዬ አፈሰብኩኝ። እና ምንድን ነው? ወይኔ እኔ ምናሴ የመልሳ ክፍል ወጥቼ አብረን እንደር። አይ እንደሱ አይደለም። ለምን አትነግሪኝም እርግብ? እኔ መተኛት የፈለኩት ከእናቴ ጋር ነበር። ምን? አለ ቤቲ። እንዴት? አለ ሰላም። አንቺን የሚያስከፋ ነገር ከሆነ ችግር የለም እተዋለሁ። አረ ችግር የለውም አለ ሚላት። አንቺ ሰላምዬ ተነሽና አንቺ ምናሴ ክፍል ተኝ፣ እኔ ዛሬ ከልጄ ጋር ተኛለሁ። ሰላምዬ አንቺ የሚከፋሽ ከሆነ ግን ችግር የለውም። ምናልባት በእናቴ እቅፍ አማካኝነት ከሰው ጋር መተኛ ከለመድኩ ብዬ እኮ ነው። ሰላምዬ ተነስታ ሄደች። እርግብና ወይዘሮ ሚላት አብረው ተኙ። እርግብ እማዬ ከማንም በላይ የአንቺ እቅፍ ያለማምደኛል ብዬ እኮ የእኔ ልጅ የእናት እቅፍ እኮ ከምንም በላይ ነው። በእኔ እንተኛ እሺ። ወይዘሮ ሚላትና እርግብ አብረው ተኙ። ሀንዬ ቆይ ምንድን ነው እየሆናል? ይሄ ነገር አጋጣሚ ነው ወይስ እውነት ነው ያየውን ነገር እያለ በጣም እየተጨነቀ ነው። ቆይ እውነት የኔን ፎቶ ነው ያየሁት? ወይዘሮ ሚላት እናቴ ናት ማለት ነው? እኔስ ሀሴት ነኝ ማለት ነው? አምላኬ ወይ ምንድን ነው እየሆነ ያለው? እኔ ምንም አልገባኝም እያለ ሀንዬ ተጨንቃለች። የሀንዬ አባት በደግ ብሎ በስመ አብ ወወልድ ወመንፈስ ቅዱስ ሀንዬ አባዬ ምኑ ነሻል አለ። አባ ቀሰቀስኩ እንዴ? መቼ ተኛው ነው የምቀሰቅሽኝ? ምነው አባዬ አመመህ እንዴ? ኧረ እኔን አላመመኝም። የአንቺ ነገር ግራ ግብት ቢለኝ ነው እንጂ አባ እኔ ምን ሆንኩኝ? ከተኛን ጀምሮ እኮ ምንም እንቅልፍ አልወሰደሽም። እንዲቹ ስትገለበጭ ነው ያደርሽው። አባዬ ጨነቀኝ። ምን ሀንዬ ምን ሆንሽብኝ? እኔ እንጃ ብቻ አባ እኔ በጣም ነው ጭንቅ ያለኝ። ሀንዬ አቤት አባ። እስኪ ረጋ በይና የሆንሽውን ንገሪኝ። ምን ልንገርህ? የሆንሽውና እኔ ምን እንደሆንኩ መቼ አወቅኩኝ? ኧረ ተይ ሀንዬ፣ በጭንቀት እኮ ልትፈነጅብኝ ነው። እኔ እንኳ ተጨንቄ አይደለም አባ፣ እንዲያው ምን ነክቶብኝ ነው ልጄን ዘንድሮ አሉ። ምን ሆነሽብኝ ነው እንደዚህ ኋላ ባሽ የሆንሽብኝ? እኔ ምን አውቄ አባዬ። ሀንዬ ገንዘቡን ካልሆነ ሰው እንዴት ተቀበልሽ? የምን ገንዘብ? ይሄ ለሕክምና ብለሽ ያመጣሽውና እንደሱ አይደለም አባ በቃ ዝም ብለህ ማነኝ፣ አታስጨንቀኝ። ኧረ ተይ ሀንዬ። አባዬ እባክህ ዝም ብለህ ማነኝ። እንግዲህ ካልሽውን አሎ ምን አደርጋለሁ? እንተኛ እንግዲህ አሎ። ሀንዬ የተነሳ ልብሷን ስለባብስ አባቷ በአግርሞት ያያታል። አባዬ ምንድነው አስተያየት? እንዴት አየሁሽ? እኔ እንጃ ብቻ ግን ትተሽኝ አትሄጂ ነው የሚመስለው አባ። ቢሆንም ልኝማ የዘወትር ጸሎቴ ነበር አሉ አባ። የዛሬው ግን በጣም ለየት ይላል። ሌሊቱን ሁሉ ስትገላበጫ እንዲች ነው ሳተኛ አደርሽ። አሁን ደግሞ ወጣ እንዴት ሆና ትውል እያልኩ እያሰብኩ ነው ሀንዬ ሲል ቁጭ አለች። አባዬ አሁን እኮ ሁሉም ነገር ሊቋጭ ነው። እስኪ ተይኝ ልጄ። አባ አሁን እኮ ትታከምና ወደ ሀገራችን እንመለሳለን። አሁንስ እንደሱ አልመሰለኝም ልጄ። እንዴት አባ? እኔ እንጃ ብቻ ልጄ፣ የሌሊቱ ሁኔታሽ እየጨነቀኝ ልጄን ይነቅጠኝ ሆኖ እያልኩ እየሰጋሁ ነው ያደርኩት። ለምን አባ? እኔ ምንም ይፈጠር ምንም በማንም አልለወጥም፣ እሱንማ አውቀዋለሁ። ግን ደግሞ እንደዛ ተጨንቀሽ ጭንቀትሽን ልትነግሪኝ አለመፈለግሽ ነው የጨነቀኝ። አባዬ እንደሱ አትበለኝ። እኔ እኮ እንድትጨነቅብኝ ስላልፈለግኩ ነው።
እንዲጨነቅ ባልፈልግማ ትነግሪ ነበር። አባዬ ነገሩን እርግጠኛ ሰውን ብነግር ይሻላል ብዬ አሁን ስራ ሳይረፍድብኝ ይሄድ ስራ ቦታ ከሄድኩ በኋላ ለአሲር ደውልለትና ሐኪም ቤት ይዞ ይመጣል። ይሁን እስኪ መቼስ ምን አደርገዋለሁ አሉ አባ። በቃ እኔ መውጣቴ ነው። አሲርን ደግሞ እንዳታስቸግረው። አላስቸግረውም አሉ። ሀንዬ አባቷን ስማ ወጣች። አባ ሰላም ዋልልኝ። አሜን ሰላም ዋይልኝ ብሎ የሀንዬ አባት ሀንዬን ሸኛት። እንደው አምላኬ ሆይ ይሄን ነገር መቼም አንተ ታውቀዋለህ። ይችን ከርታታ ልጅን ጠብቅልኝ እመቤቴ። በሄደችበት እየተከተልሽ ስትደክም ብርታት፣ ተስፋ ስታጣ ተስፋ ሆኜልኝ እኔ መቼም አቅም አጥቻለሁ። ልጄን ለእናንተ አደራ ሰጥቻለሁ። አደራ ሰጥቻለሁ። እናንተ በሄደችበት እየተከተላችሁ ከፈተና አድኑልኝ አደራ አደራ አሉ የሀንዬ አባት። ተምቹ ፒስ ነው እያለ መጣ። ምን ይሽ በጧት አጣርፈሽ ይጣል መቼም ቆስ ልልቅብኝ ይሆናል ለአንቺ ጋር እኔ ከየት አምጥቼ ለቅብሽ? ምን ይሽ ነው ደግሞ ምን ያመሰለ እንቅልፍ እየቀሰቀስክ? ተምቹ ቀልዱን ትተህ እንድናወራ ፈልጋል። ምንድነው የምናወራው? በእናትህ የባለፈውን መልአክ የት እንዳመጣህ አጥቆኝ። ምን የምን መልአክ? ለፋዘር መታከሚያ ብለህ የሰጠኝ ነው። ኧረ እኔ ከየትም አላመጣሁትም። ተምቹ እንድንጋጭ ትፈልጋለህ? በቃ እኔ ስንታወቅ ጀምሮ ያጠራቀሙ ብር ሙርት ይዛለህ እንዴ? ከየት አባህ አምጥተህ የምታጠራቅመው? ሰርቼ ነው ያጠራቀምኩት። አንተ ነህ ስራ የምትሰራው? አዎ ምን እሺ አንተ ትላጣለህ እንዴ? ከመቼ ወዲህ ነው ስራ መሰለ? ሁሉም ስራ በጉልበት የሚሰራ መሰለህ እንዴ? ተምቹ አሁን አዘባርቅ። በቀጥታ የነገርኩህን ብቻ ነገርኩህ አይደል እንዴ? አጠራቅም ነው አጨቅጭቀኝ። አሁን በቃ ልትጣላ ፈልገሃል ማለት ነው። ገባኝ። እንዲያውም ጥሩ። ከዚህ በኋላ ስለዚህ የምታነሳብኝ መቼም ደግሞ አንተም ብሶ ትቆጣለህ እንዴ? ነገርኩህ ብሎ ተነሳ። ወዴት አባህ ነው የምትሄደው ብሏል። የትስ በል ምን አገባህ አንተ? እኮ ብራዘር ምንም ሊደርስብህ አልፈለግም። ኧረ እባክህ ብራዘር ስለሆንኩ ነው እንደዚህ አንቀለቀለኝ። ይዛል ሌላ ሰው የሚገልህ እኔ ብገላ አይሻልም? ሀሎ ሀንቾ እሺ መጣ ትሰማኛለህ? የምንላቀቅ እንዳይመስልህ ብሎ ጆሮ ተምቹን አስፈራርቶት ተምቹ የሀንዬን ፎቶና መስቀል ሰርቆ ለዛች ለእርግብ አክስት ማን ነበረ ስሟ? ለዛች አውሬ ሰላምዬ ምኗም አይመቸኝም ማለች። እውነቷን ነው። ሰርቆ መስቀሉና ፎቶውን ተምቹ ገብቶ ወስዶ ሰጥቷል። ተምቹም በጣም ተጨናንቋል። እንደዛ በማድረጉ ተጸጽቷል። ጆሮም አለቀም ብሩን ከየት እንዳመጣው ካልነገርከኝ ብሎ አስጨንቆታል። ሀንዬም አባቷም መስቀሉና የሀንዬ ፎቶ በመጥፋቱ ግራ ተጋብቷል። ግን ወደዱም ጠላም እውነቱ ሀና የወይዘሮ ሜላት ልጅ ናት። እርግብና የእርግብ አክስት መዋረጃቸው ቀን ደርሷል። ባዩሽ እየሰራችው ሴራ ነው ይሄ ሁሉ ገንዘብ ለማግኘት። በቀጣይ ቪዲዮ